ችግር የለውም። እኔ እዛ ብዙ የሚያስጨርስልኝ ሰዎች አሉ። ዋናው ነው የምፈልገው ከልጅቷ ጋር ሳይሆን ጉዳዬ እኔ ጉዳዬ ከልጁ ነው። ልጁ የሳይ ነው ወይስ አይደለም? ሰላም አትይጂ። በእርግጥ አላህ ይስጣት በብዙ ነገር አግዛኛለች፣ አልክድም። አላህ ይስጣት፣ በጣም ነው የማመሰግናት። ለእኔ ብላ በጣም ብዙ ነገር ሆናለች፣ መታለች፣ ሄዳለች። ግን ደግሞ በዛ ውለታ ታስሬ ሰው እንደፈለገ እንዲመራኝ አልፈልግም። ምክንያቱም ሳላስገድዳት ነው የዋለችልኝ ያንን ውለታ። ወይልኝም ብያት አይደለም፣ በራሷ ነው የመጣችው። ይህንን ደግሞ እኔ በምችለው አቅም መልስላታለሁ። ያልቻልኩትን ደግሞ የሚሞላው ማነው? አላህ ነው። ደግሞ ከሰው የሆነ ነገር ስታደርጉ ከአላህ እንጂ ከሰው እንዳትጠብቁ ማለት ነው። ስለዚህ እኔ ምን አልኳት? ሰላም እንዳትሄጂ። አሁን ደግሞ እኔ የለውም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልልኝ። እንግዲህ ሰይድ ቪዲዮ እየለቀቀ ነው። ከኢትዮጵያ ሲሄድ የሄደው ለምንድን ነው? አሁን ደግሞ እየሰራ ያለው ለምንድን ነው? እኔ ተመልካቾች እናንተ ስለማከብራችሁ ስለምወዳችሁ፣ ለምን ማንም የፈለገው ባጠፋ እንኳን ሱመያ ተይ እንደዚህ አይነት ነገር አታድርጊ ያለ አፍሪ ነው እንጂ ይሄ በቃ እኔ እንጃ ውርጅቢ ምናምን ነገር ይስድብ ምናምን ስለሌለ በጣም ስለምታከብሩ ስለምትወዱ ባጠፋም ስለምትመክሩኝ እኔም ደግሞ በእናንተ ፊት ቃል ስለገባው በጣም ብዙ ሰው ቃልሽን ማጠፍ የለብሽም ሱመያ በጣም ብዙ ሰው ስላላችሁኝ የሆነ ቪዲዮ ላይ ከዚህ በፊት የሰራሁት ቪዲዮ ላይ ማለት ነው ሰይድ እንደሄደ። ስለዚህ ምንድን ነው አንደኛ በተለይ እኔን የምትወዱኝ እኔን የምታግዙኝ ለሰይድ እንድታደርሱለት ትፈልጋለሁ ማለት ነው። ምን ብትሉኝ ሰላም የለቀቀችውን ቪዲዮ አይታችሁት ይሆናል። አሁንም ደግሞ ማሳያችሁ ይሆናል በትንሹ ማለት ነው። እኔ እንደውም ዛሬ ሰይድ ከለቀቀው ቪዲዮ ጋር በትንሹ አድርጌ ያሳያችኋለሁ ማለት ነው። እኔም ሰይድ ሲሄድ መጀመሪያ ማለት ነው ሰይድ ሲሄድ የሄደው ለምንድን ነው? ዲኤንኤውን አስመርምሮ ልጆቹን ለማየት ነው። እኔም ቃል በገባሁት መሰረት ለምን በተመልካች ፊት ምንድን ነው የምትፈልጊው? በቃ ምን ላድርግልሽ ምናምን ብሎ በጣም ተናዶ ባለው መሰረት ብዙዎቻችሁ ለሰይድ አዝናችሁ ሱመያ በቃ መለየት ካለብሽ ተለያይ፣ ለልጆችሽ አታስብ ምናምን ስላላችሁኝ ሰይድን የሚያግዙትም ደግሞ እኔን የሚያግዘኝ እንዳለ ሰይድን የሚያግዘውም አለ ማለት ነው። አታግዙም፣ ሰይድን አታግዙም ማለት አልችልም። ግን እዚህ ጋር ሰይድን የምታግዙም እኔን የምታግዙም ለእውነቱ ለሀቅ ማለት ነው። አሁን ፊት ለፊት በጣም ማለት ፊት ለፊት ሁሉ ነገር በቃ ፍንትው ብሎ የሚታይበት ነገር ነው። ምንድን ነው እኔ ምንድን ነው ያልኩት? እኔ እናንተ ብንገናኝ ብንታረቅም ባንታረቅም ችግር የለውም። ግን እናንተ ጉዳይ እንዳለ ይሆንና ልጆች እንዳያለቅ በቃ ህግ ያለበት ሀገር ነው። በፈለገ ሰዓት ልጆቹን በፈለገ ሰዓት መቶ እንዲያይ ማለት ነው። እና ምንድነው ሄዶ ልጁ ነው ወይስ አይደለም የሚለውን ያጣራል። እኔ በቃሌ መሰረት በእናንተ ፊት ቃል በገባሁት መሰረት ቃልን አከብራለሁ። ሰይድ ሄዶ ምንድን ያደረገው ከና ረስቶታል። ስለምንና ስለምን ነው አሁን በቃ ማለት ፎከስ ያደርግ ያለው ግን ስለምንድን ነው ማለት አስተውላችኋል? ስለ ሰላም ጉዳይ ነው። ስለ ሰላም ፓስፖርትና ከሰላም ጋር ሌላ ነገር እንዳለው ለእኔ ለማሳመን በቃ ማለት ይሄ ነው ግልጽ የሆነልኝ ነገር። እኔ ማንም በቃ አይምሮ ያለው ሰው ሲያስበው ከበፊቱ ጀምሮ ከመጀመሪያው እኔ ዛሬ ነው ይህን ነገር መናገር የፈለግኩት ማለት ነው። እኔ እስከ ዛሬ በቃ ማለት ትቼው ነበር። ገና ከኔ ጋር መገናኘት ሲጀምር ሰላም ለሱ አስባ አይደለም፣ ሰላምን የማታውቂው ነገር አለ፣ ሰላም ምናምን አሁን የምናገርበት ነገር ምንድን ነው? ሰላም በስነ ስርዓት ማለት ነው ልጅቷን አታውቃትም። መቶ ልጅቷን በምንም አይነት ታምር ልጅቷን የሰይድን የልጁን እናት ልታገኛትም አይደለም ልታግታት እሱ እንደሚያወራው ልታገኛት እራሱ አትችልም እንዴ። በነገራችን ላይ ሰላም በጣም የዋህ ናት። ስለዚህ ምንም ልታደርግ አትችልም። እና ለማንኛውም ግን ወሬ ሳላበዛባችሁ እስኪ ተጋብቼ ሰው እንደዚህ አይነት ተቆስ ሲሰሩበት ዱሮ ደግሞ ነበር ግን ማፊያዎቹ ቢፈልጉ ቤት የፈልገው መጥተው ሊገሉ ይችላሉ። እህቶቼ አረብ ሀገር ይለዚህ አሁንም እኮ ማገት ነው የሚሰቃዩ ብዬ ፓስፖርት መውሰድ ማለት ማገት ነው። ብዙ ሰዎች ስላሉ እየሄድኩኝ እየጠቆምኩኝ እንደዛ ታገቱትን ሳስፈታ የነበረው ሰላም አገታት አለው። እኔ
ፓስፖርት መውሰድ ማለት ማገት ማለት ነው። ታገቱ ሳስፈታ ብር እቀበላለሁ። የራዛ ይተናገዘ ድሮ እሱ ድሮ የምንድሮ ነው ከየመቆጠቁ 3 ወሬ ነው እኮ አሁን በ3 ወር አብደህ እኮ አንተ እኮ ትንሽ ነው የቀረቱ ዘይዶ አሁን ጤነኛ አይደለም። ለዋላ ዘይዶ እንዴ አይ ባንተ አንተ እኛን እንደዚህ ማድረግ ካልፈራ ፓስፖርት ሰላማት ስለምኝ ለምንድን ነው የምትለምኘው? እና ታዲያ ምን ቀይረው ሴት ልጅ በአደባባይ በፖሊስ ከበህ ለሰው ለተመልካች ብለህ ፓስፖርት ሰጠህ። አሁን ደግሞ መነጠቅ አንተ እኔን ለምን እንደዚህ ያደረገኝ ሳይዶ ለምን ዋሻኸኝ? እኔ አይደለም ለሴት ለወንድ ራሱ ፖሊስ አላመጣም። አንድ ቤት አሁንም ብዙ ነገር እያደረግክ ነው። አሁን እኔ ስለማልናገር ነው። ፖሊስ አላመጣም። እሷ ፖሊስ ስለጠራችብኝ በፖሊስ ስለጠራች ማለት አትችልም። እኔንም እንድታየኝ ነዋ። ምን አንተ እኮ ምንድን ነው እንደዚህ ያሳያታለሁ። ጭራሽ እኮ ከማምጣት አልፎ አረብ ሀገር ላይ ሴት ነው ወንድ ፍለግ እንደዚህ አይነካም። ለዝመታ እንጂ ምን ቀር አስገፋታል። ወንድ መታገውን ጥሩ ነበር ይገባሃል። እንግዲህ ምንድን ነው እዚህ ጋር ሳይድ እንደሰማችሁት እንግዲህ በፊት የመን እያለ ሲያደርግ የነበረውን ነገር ነው እያወራ የነበረው ማለት ነው። በእርግጥ ሳይድ የሰና ሰው የሚያወራለት ነው። በጣም ጥሩና ለሰው ተግባቢ፣ ሰው ተቀባይ፣ እንግዳ ተቀባይ ነው ማለት ነው። ቤታችን እንግዳ እየታወቀ ነው ማለት ነው። ግን አሁን እሱ የድሮን ጥሩነት ግን አሁን እዚህ ጋር እሱ ለራስህ በቃ ጥሩ ኸይር ነገር ብለህ ነው የሰራኸው አይደለም። በቃ ጥሩ ነገር ብለህ ሂደበታል። ጥሩ ነገር በጣም ከመስራት የተነሳም ከማድረግ የተነሳም ያለ ስም ተሰጥቶሃል። ሳይድ ምንድነው እኔ ልጅቷን ስላገተቻት ነው እንጂ እና እዚህ ጋም እንግዲህ እንደውም አላስገባሁትም እኔ ማለት ነው። ቪዲዮን ከፈለጋችሁ ሰላም ዩቱብ ላይ ነው ያለው፣ ገብታችሁ ማየት ትችላላችሁ። ለሳይድ ቪዲዮ እየቀረጹ እንደሆነ እኔ ራሱ አልገባኝም። ፕራንክ እያደረጉት ይሁን የሚያወራውን ለመቅዳት ምናምን ብቻ ምንድነው መጨረሻ ላይ ሳይድ ሀዋን ገፍትሮ ወጥቶ ይሄዳል። ግን አንድ ነገር ልንገራችሁ፣ ሳይድ እና ሰላም ይህንን ቪዲዮ ሰላም እያለቀሰች ነው እዚህ ቪዲዮ ላይ ማለት ነው። ይሄ ቪዲዮ ከተቀረጸ ቆይቷል። ለምን አትሉኝም? ሰላም እዚህ ጋር ማለት ነው ሳይድ እንደዛ ያወራውን ሁላ አትለቅበትም። ምክንያቱም የእሷ ፓስፖርት በሳይድ እጅ ላይ ሆኖ ሰላም የመን ውስጥ ሁና አንድ ላይ ሆኖ በጭራሽ አትለቅበትም ቪዲዮውን ማለት ነው። ምክንያቱም ሰላም መጀመሪያ ላይ እያወራችኝ ነበር መች ፓስፖርቱን ሳይድ እንደቀማት እና ፓስፖርቱን ወሰደ ከተመልካች ፊት ካሜራ ስላለ ሰጠኝና ከዛ ካሜራ ካቆመ በኋላ ወሰደብኝ አለች። ከዛ በኋላ ጠፋች ማለት ነው። ሰላም በፊት እኔ ዝም ካልኳት እኔ ብዙ ጊዜ ሪከርድ አልመልስም። ያው የልጆች እናት የሆናችሁ ታውቃላችሁ። ወደዚህ ወደዛ ስል ደግሞ ልጆች እናት ልክ ስልክ ስታወራ ሩጠው ነው የሚሰበሰቡት እና ለዛ ብዙ ስልክ አላወራም። በቃ ቦይስ ነው የምታደርገው። ምንድን ነው ምን ተፈጠረ ሳይድ የምናደርገ ምናምን የምትለኝ ሴትዮ አሁን ላይ እኔ ምንድን ነው ያለው ነገር ስለዝም በዛ ሰዓት ፓስፖርት ሳይድ ወሰደብኝ ባለች ሰዓት እኔ ብዙ የሴት ጓደኞች ከሀበሻ ጓደኛ ይልቅ የአረብ ጓደኞች ናቸው የሚበዙኝ እና አንደኛው ወንድሟ የህግ ሰው ነው እና የጓደኛዬ ደውዬላት እንደዚህ ስላት ችግር የለውም በቃ ትልቅ ባለስልጣንም ነገር ስለሆነ ችግር የለውም ቁጥሬን ስጫት አለች ማለት ነው። ሰላም ለዚች ልጅ ደውይላት እና ስላለው ነገር አጫውቻት። ሳይድንም ደግሞ ልጅቷ የኔ ጓደኛ ሳይድ ጋር በደንብ ይግባባሉ፣ ታውቀዋለች እና እኔ አወራዋለሁ ስለኝ አይ እንዳታወሩ ሰላም ትደውልሽና አውሪያት እና ያለውን ነገር ታስረዳሽና የት እንዳለች ያትና አልኳት። ሳይድን ደውይለት እና ሱመያ እየተጨነቀች ነው ምናምን ብለሽ ንገሪው አልኳት። ለማ ለአረቡ ከዛ የሰላምን ቁጥር ለአረቧ ሰጠው። ለሰላም ደግሞ የአረቧን ቁጥር ሰጠው። አረቧ ስትደውልለት ሰላም አታነሳም። ሰላምም ደግሞ ለአረቧ አልደወለች፣ ዝም ብላለች ማለት ነው። ከዛ ቪዲዮ ተለቀቀ ማለት እኔ ግራ እየገባኝ ባለ ሰዓት ነው ቪዲዮ የለቀቁት። እንዴ ለምን አልደወለችም? እኔ እንደውም የሆነ ነገር አድርጓት ይሆን እንዴ በቃ ሳይድ ሴት ልጅ ላይ የሚጨክን አንጀት እንደሌለው አውቃለሁ፣ ግን አላውቅም ምን እንደተፈጠረ ምናምን በጣም እየተጨነቁ ሀዋሪ ከእርዳት መልስልኝም እያወራኋት ዝም ነው የምትለው። ሰላምም እንደዛው ስደውል አታነሳም። እንደገና ደግሞ አሁን ቪዲዮ ትናንትና ነው የተለቀቀው አይደል? ቪዲዮ ተለቆ እኔ ለሰላም እየደወልኩ ነበር
በኢትዮጵያ በቀጥታ መስመሯም ስደውል አታነሳም፣ ዝግ ነው የሚለኝ። ሪከርዷም አይመለስም። ኦንላይን ላይ ያለችን አትመልስም። እና እኔ ግራ ገብቶኛ ምን ሆና እንደሆነ አላውቅም። እኔ ብቻ እንደ ፍጥርጥራችሁ ዋናው ሰላም መሆንሽ ነው የሄድሽው። እንግዲህ እኔ ለሰላም በነገራችን ላይ እንዳትሄጂ እኔ ሂጂ ብያት አይደለም፣ ሰላም እንዳትሄጂ ችግር የለውም። እኔ እዛ ብዙ የሚያስጨርሱልኝ ሰዎች አሉ። ዋናው ነው የምፈልገው ከልጅቷ ጋር ሳይሆን ጉዳዬ፣ እኔ ጉዳዬ ከልጁ ነው። ልጁ የሳይ ነው ወይስ አይደለም? ሰላም አትሄጂ። በእርግጥ አላህ ይስጣት፣ በብዙ ነገር አግዛኛለች፣ አልክድም። አላህ ይስጣት፣ በጣም ነው የማመሰግናት። ለእኔ ብላ በጣም ብዙ ነገር ሆናለች፣ መታለች፣ ሄዳለች። ግን ደግሞ በዛ ውለታ ታስሬ ሰው እንደፈለገ እንዲመራኝ አልፈልግም። ምክንያቱም ሳላስገድዳት ነው የዋለችልኝ ያንን ውለታ። ወይልኝም ብያት አይደለም፣ በራሷ ነው የመጣችው። ይህንን ደግሞ እኔ በምችለው አቅም መልስላታለሁ። ያልቻልኩትን ደግሞ የሚሞላው ማነው? አላህ ነው። ደግሞ ከሰው የሆነ ነገር ስታደርጉ ከአላህ እንጂ ከሰው እንዳትጠብቁ ማለት ነው። ስለዚህ እኔ ምን አልኳት? ሰላም እንዳትሄጂ። አሁን ደግሞ እኔ የለውም፣ አንቺም እዛ ሄደሽ ብዙ መንገላታት የለብሽም። ልጅቷን አታውቂያትም፣ በደንብ ሰው አታውቂም። ሰላም እንዳትሄጂ ያልኳት ማለት ነው። በጭራሽ እኔ ካልሄድኩኝ የሚሆን ነገር የለም፣ እኔ መሄድ አለብኝ ምናምን። ከአንቺ በላይ እኔ ዶክተር ጓደኞች አሉኝ ምናምን፣ በጣም ከአንቺ በላይ እነሱ ናቸው። እንደውም ለእኔ ከሰላም እውነት ለመናገር በዚህ ጉዳይ የሚጠቅሙኝ እነሱ ናቸው። ሰላም በምጠቅመኝ በኩል በብዙ ነገር አግዛኛለች አይደል? በዚህ ጋር ደግሞ እነሱ ናቸው እንጂ ሰላም እዚህ ጋር ምንም አታደርግልኝ። ስለዚህ ሰላም እንዳትሄጂ ያልኳት እምቢ ብላ ሄደች። እስከ ሳይድ ጋር እኮ በአንድ ቀን በሁለት ቀን ምናምን፣ ለምን በሳምንት በዚህ ሳምንት ሳይድ በረረ፣ ሮብ አይደል በረራቸው። በዚህ ሳምንት ሮብ በረረ፣ በዛኛው ሳምንት በዚህ ሳምንት ሰላም በረረች፣ በዚህኛው ሳምንት ደግሞ አንዱን ሮብ ሰላም በረረች፣ በቀጣዩ ሮብ ሳይድ በረረ ማለት ነው። ስለዚህ ምንድን ነው ለእናንተ ነው ማለት ምን ሰላም ይህን ቪዲዮ ከደረሰሽ ሰላም ምንድን ነው ማለት እየተፈጠረ ያለው ነገር ምንድን ነው? የማትደውይበት ስልኬን የማትመልሽበት ምክንያት ምንድን ነው? ለአንቺም እንደ ሳይድ በየት መልዕክት ላክልሽ? አውዝ ቢላ እንዴ ሰዎች ምንድን ነው ነገሩ? ደግሞ አረጋግጥና የፈለግከውን ውሳኔ አለ። እኔ ደግሞ ይሄን ነገር ልምልልህ እችላለሁ። ልጅቷ ፈጽሞ አላገኘኋትም። እኔ ይሄን ነገር አላደርግም አልኩህ እኮ። ካደረግኩም ለደቂቃ እዚህ ሀገር አልቀመጥም፣ ወዲያውኑ ነው የምወጣው ካረጋገጥኩኝ ማለት ነው። ስለዚህ አሁንም ይሄን ምክንያት ነገር ብለህ አታድርግ። ይሄን ምክንያት ሊሆን እንዴት እንዳልወጣሽ ልንገርሽ። አንቺ እዚህ ያለሽ ልጅቷን አንስተሽ ስትደብቂያት ወይም ደግሞ ለመደበቅ ስታዘጋጃት እኔ ገና ኢትዮጵያ ነበርኩ። እኔ እስክመጣ አይደርስብኝም ብለሽ ነበር አንቺ ያሰብሽው። እኔም መጣሁ እንጂ ስግኛ እኔም ሰላም ፓስፖርት ላለመስጠት ደግሞ ሌላ ምክንያት ያቀርባ አየህ አይደለ? ላለመስጠት አይደለም። ልጅቷ ማታ ትመጣለች፣ ስራ ቦታ ሄዳለች፣ ነገ ትመጣለች እያሉኝ ከሆነች ወፍራም ልጅ ወጣች እያሉ አሁን ደግሞ ከተሳፈረች ቆየች። ታረጊ ጨረሰሻል። ለምን እንሂድና የነገሩ ከወፍራም ልጅ ጋር ነው የሄደችው ያሉት ሰው ከእሷ ጋር ነው ወይ ከፍለሻቸዋል? አሁን ሲያዩሽ ይሉሻል። ከፍለሻቸዋል። ለምንድን እና ከፍለሻቸዋል። ይሄን ያህል እንዳንተ ይሄን ያህል የክፋት ጥግ እንደዚህ አልራመድም። እውነቴን ነው የምነግርህ። ይኸውልሽ አሁን ተንኮል ይሄ ሁላ ተንኮል ከኢትዮጵያ ድረስ ሮጠሽ የመጣሽው እኔ እናንተ መስማማ መስሎኝ ነው። አንተ ግን ምን አድርገሽ ነው አንቺ ተንኮልክ ክፋትክ ያደረገው ነገር ሁሉ ያደረገው ወንጀል ነው እንዳይታወቅም። አንድ ጥያቄ ልጠይቅሽ። ልጅቷን አንቺ አታውቂያት፣ አንቺ አላስረገዝሻት፣ የአንቺ ስም አልተጠራ። ሄደሽ የማን ልጅ እንደሆነ ላጣራ ብለሽ ዝም ብለሽ የሴት ሴት የእሱ መየህመም እኔ ስላመመኝ ቆይ ልንገርሽ፣ ማንንም ሴት መተሽ ይሄ የተወለደው ልጅ የባልሽ ነው ወይስ የሌላ ሰው ነው ብለሽ ላጣራ ነው ብለሽ ብትጠይቂያት ዝም ትልሻለች ልጅቷ? አንቺ ምንድን ነሽ? ምን ቤት ነሽ ትልሻለች። እኔ እንኳን ቢሆን ብጠይቃት የሰላም አለይኩም ወራህመቱላሂ ወበረካቱ ውድና ያዝከ እንግዲህ እዚህ ጋር ማለት ነው ሰይድ ምን ቤት ነሽ አንቺ ምን አገባሽና ነው ልጅቷን የማን ልጅ ነው ብለሽ የምትጠይቂው ነው አይደለም? እንደ ትክክለኛ ጓደኛዬ ስለሆነች ብታጣራ ምንም ማለት አይደለም አይደል? ሂዳ ልጁ የማን ነው ሳይሆን የምትለው ነገሩ የተወራው እኔ በምን አይነት መንገድ እንደምትጠይቅ ነግሬያታለሁ ለሷ ማለት ነው። ማን እንደነገረኝ ምንድን ነው ሊጣራ የሚፈልግ ሰው እዛ ጋር ልክ እንደኔ ሊጣራ የሚፈልግ ሰው አለ። ያንን ሰው ሄዳ ነው የምታናግረው እንጂ ቀጥታ ልጅቷን ሄዳ አንቺ የወለድሽው ከሰይድ በሐራም ልጅ ነው አሉ እኔ ላስመርምርሽ ብላ ጠይቃት ማለት እንዴ? ወይ ደግሞ ሰይድ የኔ ምናምን አንተ እንዳልከው አንቺና እኔና ሰላም የማታውቂው ነገር አለን እንዳልከው ለልጅቷ ሄዳ እኔ ከሰይድ ጋር እንዲህ አይነት ነገር አለ ወይ ደግሞ ውሽማ ከሆነች ውሽማ ሆነኝ አትልም አይደል?
ወይ ደግሞ እኔ በሐራም የሚያገኘኝ ሌላኛዋ ሴት ነኝ አትላት። እንዴት እንደምትገናኝ እኔና እሷ አውርተናታል። እሄዳለሁ እምቢ ስትል እንዳለች ማለት ነው። ግን እዚህ ጋር እኔ ምንም እየገባኝ ነገር አለም። ፓስፖርቷን ለምን እንዳልሰጣት ወይስ ደግሞ እኔ አላቅም ምን እየተፈጠረ እንደሆነ ማለት ነው። እዚህ ጋር አብራሩልኝ። ምን ማለት ምን እየተፈጠረ እንዳለ። አንተና ሰላም ተጋባችሁ? ሰና ሄዳችሁ ተጋብታችሁ ከሆነ ተጋብተናል በቃ። እኔ እኮ አሁን ከዚህ በኋላ ማንንም ብታገባ እዚህ ጋር የኔ ነግሬሃለሁ አይደል? እኔ እዚህ ጋር የምሰራው በቃ ይሄ ዩቲዩብ እንደ አንድ በእርግጥ የሆነ አንዳንድ የሚያናደኝ ነገር አለ። ግን ለዛን ደረጃ ፉሩኝ የተናድጄ ምናምን የማብድበት አንተ ከሰላም ጋር ግንኙነት ኖረክ ሰላምን አገባሃት አይዶን ኬር የኔና ያንተ ህይወት ቁሟል። ስለዚህ እኔ እዚህ ጋር ያችኛዋ ሚስትክን ነው እንጂ የሚመለከተው አንተ በእርግጥ እስካሁን ድረስ የኒካ ሚስትክ ብሆንም ግን አይገባኝም። ልቤ ተዘግቷል፣ አይመለከተኝም። ይህ እንድታቅልኝ ነው። ነበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ ከሙስጠፋ ጋር ድጋሜ ተመልሰን መጥተናል ማለት ነው እና ዛሬ በጣም ነው የተናደድኩት። በጣም ያናደኝ ነገር አለ። መጀመሪያውኑ ስናገር አላምንም ብላችሁኛል። ብዙዎች አላመኑኝም። ምኑን ያላመኑኝ? ሰላም ከኢትዮጵያ ድረስ የመጣችሁ ለትንኮል ነው። የልጅቷን ጉዳይ ላጣራ ሄጄ ምን አሉኝ? ዛሬ ነገ ሲሉኝ የነበረውን የመጀመሪያው ቪዲዮ ላይ አይታችሁታል። ከማን ጋር ነበር? ልጅቷ ነበረች አሉኝ። መጀመሪያ ግን ሆነች ወፍራም ሴት ጋር ወጣች አሉኝ። ትመጣለች ማታ ስራ ነች ምናምን አሉኝ። ከዛ በዚህኛው ቀን ስመለስ የለችም፣ ተሳፍራለች። እዚህ ሀገር የለችም፣ ወደ ሄዳ ይሁን ምናምን ነገር የሆነ ቦታ ላይ ተሳፍራለች። ምንኛ ነው? ስለዚህ እኔ አሁን ይህንን ያደረገው የሁላ ተንኮል የሰላም ነው። የሁላ ተንኮል የሰላም ነው። የሁላ ተንኮል የሰላም ነው። ለማንኛውም ሁለት ነገር እዚህ ጋር ልንገራችሁ። አንደኛ ማለት ነው አንደኛ ሰይድ ልጅቷ የት እንዳለች በደንብ ነው የሚያውቀው። ገባኝም ሰላምም በሰላም ከሆንሽ ሪካርድ መልሽልኝ። ዋናውን የሰላም መሆንሽ ነው ፈልገው። እኔ ምን አይነት ጥሩ ሴት እንደሆንሽ ነው የሚታየኝ። ያንን ሁላ ነገር አርገሽልኝ ከሰይድ ጋር የሆነ ነገር ኑሮሽ ከሆነ እንደዚህ ያደረግሽልኝ በጣም ደግነሽ ማለት ነው። በጣም ወይ ደግሞ እኔ አላውቅም እና እኔ ምን በየትኛውም በኩል እኔ በጣም ነው የማመሰግንሽ። ክፉሽን አልመኝም። አናግሪኝ፣ መልሽልኝ። ወሬ ያበዛውባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።